አባዬ ምን ጉዴ ምንድነው? ወይ ተገልብጦ ይሆን እንዴ? እዛ አንዳች ነገር ገምታ። ቆይ ግን ምንድነው የተፈጠረው ነገር? ተመስገን ምን ሆነ ነው? ዝም አትበል እንጂ። የተፈጠረው ነገር ደግሞ ያሳውቃችሁ። እኔ ምን እመጣለሁ? እኔ አባዬ ብቻ ግን ሞቶ እንዳይሆን። አንተ ማን እንዴ? ምንድነው ችግር? የሚያሽከረክር ሰው ጋር እኮ መደወል አልነበረም። እኛ መቼ ይሆናል ብለን ገመተን። እኛንም እኮ አባዬን ለማስደሰት ነበር። እኔ አውቃለሁ ናቲ፣ ምን እንዳሴርክ ባይገባኝም ግን እኔ ምንም አላማረኝም። ቆይ እንዴት ነው የገመትሽኝ? እኔ ቆይ በሷ ዘን ምን አደርጋለሁ? የእናቴን የዋህነት ተጠቅመህ ያደረካቸው አይነት ነገሮች አላማሩኝ። ትሰምኛለሽ እድል፣ ሐሳቤ ክፋት እንዳልነበር ባለፈው ነግሬሻለሁ። የኔ ሐሳቤ የነበረው ማዘርን ከተመስገን ቀድሜ ለማግኘት ነበር። አንተ በጀመርከው ጨዋታ ውስጥ አውቀንም ሆነ ሳናቅ ያንተ ስራ ውስጥ እንድንቀላቀል አታድርገን። አስፈላጊ ከሆነ ትሁትን ጠርቼ ሁሉንም ነገር እናወራለን። እሺ? ማዘርን ደግሞ እንደ እናቴ ትሪት እንዳደርጋትና እንድንከባከባት ፈቀጅልኝ። እንደ እናቴ? አንቺም እኮ እንደ እናትሽ ነው የተንከባከብሻት እንጂ እናትሽ አይደለችም አይደለም እንዴ? አቧት ከልኪና ምን ትላለች እቺ? በዚህ ሰዓት የግል ጉዳይ አውርቼ ራስ ወዳድ መሆን አልፈልግም። እስኪ በዚህ ሰዓት እንኳን ሰላም ነው። እኔ መፍትሄ ልንገርሽ። መፍትሄው እኮ ያንተ ዝምታ ነው ብለሽኛል። ሄሎ ቲና፣ የምስራች አለኝ። ነገሩ በስርዓት አልተረጋገጠም። ሞ ሲረጋገጥ ለኔና ላንቺ ትልቅ ሀብት ነው ይዞ ለሚመጣ። ሄሎ ታሙ፣ ይሄ ደረስክ ነው? ተጨነቅን እኮ ምንም አልሆነም። እሰይ በቃ ስደርስ ደውልልን። እኔም ልደውልለት ለታሙ። አይ እየነዳ ስለሆነ በኋላ እንደውልለታለን። ባለፈው ክፍል ላይ አባባ መኪና እያሽከረከረ እያለ የሚስቱ ታክማ መዳንን ደስታ ሲነግሩት ናቲ ነበረ የደወለውና በደስታ ብዛት የመኪና አደጋ ደርሶበት ይሆን ብለን ጠይቀን ነበረ። በጉዳዩን እንግዲህ የሚሆነውን በሚቀጥለው ክፍል ለማየትና ለመስማት ቀጠሮ ያዝ ነው። እነሆ ትሁት ጀምሯል። እንደምን አላችሁ? እንግዲህ ተመልሶ ስልኩ ቢደወልም ሊያነሳው የሚችል ሰው አልነበረምና ናቲ በተደጋጋሚ የአባባን መጎዳት መሞት የፈለገው ይመስላል። ተገልብጦ ይሆን ይላል። በዚህን ጊዜ ትሁት ኧረ አባቴ አምላክ አንዳች ነገር ይገልብጥ እያለች የሟርተኝነቱን እየተጠየፈችው እየሰደበችው ነበረ። ነገር ግን ሁሉም ጸጥ ብሏል። በዚህን ጊዜ ትሁት የተመስገን አንዳች ነገር ማለትን ትፈልጋለችና ተመስገን ተናገር እንጂ ምንድነው ዝም ያልህ ትለዋለች። ተመስገንም በእርጋታ ቀስ ብሎ በቃ ተረጋጉ፣ የሚሆነውን የሆነውንም ሂጅ አረጋግጬ እነግራችኋለሁ ብሎ ወጣ። በዚህን ጊዜ አብሬ እሄዳለሁ አለች ትሁት። አይ አንቺ እንኳን መሄድ የለብሽም፣ የአባባ እንግዶች ናቸው፣ እነሱን መንከባከብ አለብሽ፣ አደራው ያንቺ ነው ብሎ ትሁትን በዚያው ትቶ ተመስገን ብቻ ሄደ። አሁን ቤት ውስጥ ጭንቀት ሆኗል። ናቲ ግን ይህንን ነገር ወደ ቢዝነስ ለመቀየር ያሰበ ይመስላል። 10 ጊዜ ሙቶ ይሆን ይላል። አባቴ አምላክ ድፊት ያድርግ እያለች ትሁት 10 ጊዜ እባክን ዝም በል፣ በዝምታ ቢያንስ ተባበረን ብለዋለች። ናቲ እንግዲህ ጨንቆኝ ነው እንደዚህ እያልሁ ያለሁት እንጂ መቼኔ የአባባን መጎዳት እፈልጋለሁ፣ እሺ ምን እናድርግ እያለ ይጨነቃል። እሷም የተጨነቀ ይመስላል። በእርግጥ እየተጨነቀ እንኳ አይደለም። ትሁትም እባክህን ዝም በል ብለዋለች። በዚህን ጊዜ ተመልሶ ወደ እድልና የአባባ ሚስት ሄዶ አይዟችሁ ይላል። ሄዶ ያረጋገጠ ይመስል ምንም አይሆንም ደህና ነው አይዟችሁ እያለ እያሽቃበጠ ይገኛል። ማማም ምን ነው ሰው መኪና እየነዳ እንደዚህ አይነት እኮ አይነገርም ነበር፣ ምን ሆነን ነው ግን እያለች ራሷን እየወቀሰች እያለ ናቲ ግን ራሱን ለመውቀስም ፈቃደኛ አይደለም። እኛ ምን እናድርግ፣ ደስታችን ይጋራ ብለን እኮ ነው እንጂ መች እንደዚህ ይሆናል ብለን አሰብነ እያለ አስተዛዝናታል። እንግዲህ ቀጥሏል። እድል ግን የናቲ ሁኔታ ምኑም ደስ አላላትም። ምክንያቱም ናቲን ታውቀዋለች በተንኮሉ በክፋቱ እንጂ ለሰው አስቦ እንደዚህ እንደማይጨነቅና ናቲ አውቃለሁኝ እኮ ምን እንዳሰብህ ወይም ምን ጥቅም እንደምታገኝ ነው እንጂ የጠፋኝ አንተ ለበጎ ነገር እንደማትተባበር አውቃለሁኝ። የእናቴን የዋህነት ተጠቅመህ የሆነ ነገር ለማድረግ እያሰብክ እንደሆነ ይገባኛል ስትለው ናቲ ደነፋ። ስሚኝ እድል፣ ባለፈውም ቢሆንም እኮ ከተመስገን ቀድሜ የአባባን ሚስት እናንተን አግኝቼ የትሁትን ልብ ለማግኘት ፈልጌ እንጂ ለክፋት እንዳልሆነ አስረግጬ ነግሬሽ ነበረ። ይህንን የማታምኝ ከሆነ ግን አሁንም በትሁት ፊት ይህን ነገር በድጋሚ ላስረዳሽ ላብራራልሽ እችላለሁኝ። ግን ይህንን ማድረግ ካልቻልሽ ግን የምር እንጣላለን። ስለዚህ አንቺም ቢሆን እማማን እንደናቴ ትሪት እንዳደርጋት ፍቀጅልኝ ሲላት እንደናቴ የሚለው ነገር እድልን ከነከናት። አዎ እንደናቴ
አንቺም እኮ ቢሆን አልወለደችሽም፣ ልክ እንደ እናትሽ ትንከባከቢያታለሽ እንጂ ምንድነው እኔ ብቻ ነኝ ልጅ ብሎ ማሽቃበጥ፣ ተይ እባክሽ ብሎ አመናጭቋ ሲወጣ ትሁትም ቅድም በማማረቱ ምክንያት ተጣልቶ ወደ ቤት ነበር የገባውና አሁንም በዚህ ንዴት ሲወጣ ምን እያልክ ነው? ተናደህ እየወጣ ነው ስትለው አዎ ተናድጃለሁ፣ የግድ የሚባለውን ነገር በሙሉ ተመስገን ማለት አለበት ብሎ ነገሩን ወደ ሌላ ቀይረው። አይ ባባባ ስታሟርት እኮ ተናድጄ ነው ስትለው አይ እንግዲህ እኔ አማራጭ ሀሳብ ምን እናድርግ የሚለውን ለማለት እንጂ በሱ ለማሟረት መቼ ፈለኩኝ? ደግሞም እኮ አማራጭ ሀሳብ እንዳላመጣ ያንተ ዝምታ ብቻ በቂ ነው ብለሽኛል ሲላት በቃ ተው ስትለው እኔም ትቼው እየወጣሁ ነው ብሎ ናቲም በዚያው ንዴት ስሜት ወጥቶ ሄዷል። ናቲ እድል እንደጠረጠረችው እየሆነ ያለውን ነገር ለጥቅም ደስታው ሊገለው ነውና ለቲና ደውሎ የምስራች አለ፣ ነገር ግን አጣርቼ የምነግርሽ ይሆናል። የጠረጠርኩት ያሰብኩት ነገር እውነት ከሆነ አንቺና እኔ በጣም ተጠቃሚ ነው ምን ሆነው ብሎ ደስታውን ሸር አድርጓታል። እንግዲህ ናቲ የአባባን መሞት ይፈልጋል ማለት ነው። እንግዲህ የሚያገኘውን ጥቅም የምናየው ይሆናል። በሌላ መልኩ እንደገና ከቤት የአባባ ሚስት ትሁትና እድል ተጨንቀዋል። ተመስገን ገና ደርሶ አልደውሎ አልነገራቸውምና እየተጨነቁ ናቸው። በመሃል ትሁት በተደጋጋሚ ብትደውል ያነሳላት አልቻለም። እሺ እኔ እድል እስኪ ልሞክር ብላ ስትሞክር የእድልን ስልክ አነሳና አባባ ደህና እንደሆነ መጨነቁን እንዲያቆሙ የምስራች ነገራቸውና እድልም ይህንን ስትነግር ደስ ያላቸው ቢሆንም ትሁት ግን ለምንድን ነው የኔን ስልክ ያላነሳው የሚል ውስጧ የሆነ የተሰማት ነገር አለና ድጋሜ እኔ እስኪ ልደውልለተው ብላ ለመደወል ስልኳን ስታነሳ እድል አሁንም በጣም የሚገርምና ምናልባትም ትሁትን ሊያናድድ የሚችል ንግግር አደረገች። ምክንያቱም ለተሙ መጨነቅ በተዘዋዋሪ ትሁትን ይከፋታልና አይ ተሙ እያሽከረከረ ስለሆነ በኋላ ሲደርስ ራሱ ይደውልናል፣ ለማንኛውም አባባ ምንም እንዳልሆነ ነግሮኛል ብላ ደስታ አበሰረቻቸው። እንግዲህ ለትሁት ግን ደስታም እንደገናም ደግሞ መከፋትም ነው የሆነባትና እንግዲህ ግራ ገብቷቸዋል። ናቲ ግን በቃ የምስራቹን የሁሉም እየተናገረ ነው። ለእናቱ ለዓለሜ ደውሎ በቃ አሁን ከናባባ ቤት ከዚያ ቤት እኔ ምንም ቢሆን ዘወር ልል አልችልም፣ ምክንያቱም በየሰዓቱ በየሰከንዱ አዳዲስ ነገር ይፈጠራልና ያ ነገር ደግሞ እንዲያልፈኝ አልፈልግም። ምናልባትም እኮ ስላልተነገረ ነው እንጂ አባባ ደይሟል እና ደግሞ በዚህ ግርግር እንግዲህ የማገኘውን ነገር አስቢው ሲላት በዚህን ጊዜ እናቱ ኧረ ተው በሞት እንኳን እንደዚህ ያኔ ያክል ደስታ አይገባም ያለችው ይመስላል። ምን ታወሪያለሽ? ስለ ገንዘብ እኮ ነው ይላታል። ናቲ ወደ አውሬነት እየተቀየረ ነው ያለው። እንዲህ እያለ እንግዲህ እስኪ አባባ የደየመ ይመስለኛል። ለማንኛውም እጄ ለቅሶም ካለ ልንገርሽ ብሎ ወደ ክፍል ሲገባ መርዶ ሆነበት። መርዶ ሊናገር መጥቶ ለሱ መርዶ ሆነበት። አባባ ሰላም መሆኑን እንኳን ደስ ያለ በሚል የምስራች ትሁት ነገረችው። ጉድ ነው፣ ያሰበው አልሆነም። ቁጭ ብለው እየጠበቁ ነው። በዚህ መካከል ዋናውን ቁም ነገር መጥቶ ተመስገን ሊያበስራቸው ነው። ምን ሊሆን ናቲ ይህንን መርዶ የሆነ የምስራች እነሱ በተሰበሰቡበት ቁጭ ብሎ ለመቀበል በጣም ከበደው። ለጊዜው የተወሰነ አስመስሎ እንግዲህ የሆነ በስኪ ስልክ አናግሬ ልምጣ ብሎ ወጣ። በዚህ ጊዜ እድልም ያው ፊት ታነባለች እና የጠረጠረችውን ነገር ለማረጋገጥ ይመስላል ተከትላው ወጣች እና እሱ እየተጨነቀ ነው። ወይኔ ናቲ አቅዶ ትልቅ ቢዝነስ አቅዶ ፌል ያደረገበት አይነት ነገር ነው። አነጋገሩ ይንቆራጠጣል። ወይኔ ምንድነው ማድረግ ያለብኝ እያለ አዲስ ሀሳብም ለማፍለቅ ይሞክራል። በዚህን ጊዜ እድል የምረዳ ነገር አለ ብላ ስትሄድ አንቺ እየተከታተልሽኝ ነው ይላታል። እንዴ ለምን አሰብህ? ቅድም ስትገባ በጣም ደስ ብሎ አይቼ ነበረ። አሁን ግን ፊትህ ሁሉ ተኮሳተረ። ምን ሆነህ ነው ስትለው ናቲ ብልጥ ነውና እንግዲህ እድል በዚህ አቋሟ ከቀጠለች የሆነ ነገር ማግኘቷ ስለማይቀር የግድ ትኩረቷን መበተን ነበረበትና ሌላ የራሷ የቤት ስራ ሰጣት። ይኸውልሽ እድል ማተኮር ያለብሽ በራስሽ ጉዳይ ነው። መጀመሪያ እስኪ ትሁት ትወደኛለች አትወደኝ የሚለውን አጣሪ። ከኔ ጋር ምን ያገናኘዋል ይሄ መውደድና መጥላት ስትለው እስኪ ለማንኛውም እሱንን መጀመሪያ አጣሪና በኋላ እንዴት እንደሚገናኝ ሁላችንም የምናየው ይሆናል ሲላት እሷም እሺ ምንም እንኳን ለጊዜው ባይገባኝም አጣራለሁ ለምክር አመሰግናለሁ ብላ ገባችና ትጠይኛለሽ የሚል ጥያቄ ስትጠይቃት አይ እንዴት እንደዛልሽ የምታሳይኝ ፌስ እኮ ልክ አይደለም ስትል እድል አይ የራሴ ያላስተካከሏቸው ብዙ ነገሮች ስላሉ ከተጨነቁ ፊቴም ልክ ካልሆነ ከዛ የተነሳ እንጂ አንቺን የምጠላበት ምንም አይነት ምክንያት እንደዚህ እንዳታስቢ ብላታለች። እንግዲህ እድል ለጊዜውም ቢሆን ትሁት ጋር ያላት ቅያሜ ያው እሷ አታውቅም
እኛ የምናውቀው ነገር ነው። ያው የተመስገን ጉዳይ ነው እንግዲህ። ትሁት ግን አንቺን የምጠላበት ምንም አይነት ምክንያት የለም። ስለዚህ እንዲችለሽ እንዳታስቢ ብላ ማረጋገጫ ሰጥታታለች።